ሰላም ተመልካቾቻችን እንዴት ከረማችሁ በጄኤምኤም ቴሌቪዥን ተዘጋጅቶ የሚቀርብላችሁ የቤታሾው የቤተሰብ ፕሮግራማችን ዛሬ ተጀምሯል ከባለፈው ሳምንት የቀጠለ ከወይዘሮ ሂሩት ዳንኤል ጋር ያደረግነው ቆይታ ክፍል 2 ዛሬ ይቀጥላል ከባለፈው እንግዲህ ብዙ ትምህርት እንደወሰዳችሁ ተስፋ አደርጋለሁ ዛሬም እንድትከታተሉን በአክብሮት ጋበዝኩኝ ወይዘሮ ሂሩት ከባለፈው እንግዲህ ከውይይታችን የቀጠለው ጥያቄ ይኖራል አመሰግናለሁ አሁንም በድጋሚ ስለመጣሽ በጣም ነው ማመሰግንሽ እኔም አመሰግናለሁ ስለዚህ የትዳር ዋና ዓላማው ምንድነው ትያለሽ ዋናው እንግዲህ ለምን እንደተመሰረተ መጽሐፍ ቅዱስ ይናገራልና ያንን ብትገልጪ እንደገና ደግሞ አንድ ሰው ቢያገባ ምን ይጠቀማል አንዳንድ ሰው ባላገባስ የሚል ነገር አለና ባላገባስ እንዴት ነው ይሄንን ብትገልጪ እሺ እንግዲህ ባለፈው ክፍል ላይ ትንሽ ለመናገር ሞክሬያለሁ የትዳር ባለቤት እግዚአብሔር ነው የእግዚአብሔር ቃል አዳምን ከፈጠረ በኋላ በዘፍጥረት ውስጥ የተናገረው አንድ ቃል አለ ሰው ብቻውን ይሆን ዘንድ መልካም አይደለም ማለት ስለዚህ ረዳት የሚሆንለትን እንፍጠርለት ብሎ ያው ሔዋንን ፈጠረ ማለት ነውና የትዳርን ተቋም እግዚአብሔር ራሱ ነው ያቋቋመው በዛ ውስጥ እግዚአብሔር በረከቱንም ደግሞ አዟል እግዚአብሔር የተመሰገነ ይሁን እንዲበዙ እንዲባዙ ምድርንም እንዲሞላት እግዚአብሔር ተናግሯል እና እግዚአብሔር ይመስገን መሰረቱ እግዚአብሔር ነው ያዘዘው እግዚአብሔር ነው እና በዛ ውስጥ የእግዚአብሔር በረከት የሚያልፍበት እንደሆነ በደንብ በርግጠኝነት እናገራለሁ ስለዚህ ሰው ቢያገባ የእግዚአብሔር በረከት ተካፋይ ይሆናል ማለት ነው ምክንያቱም ከእግዚአብሔር የታዘዘ የተደነገገ ራሱ እግዚአብሔር ያቋቋመው ሥርዓት እና ተቋም ስለሆነ እግዚአብሔር ይመስገን በልጆች መባረክ አለ ምድር ዛሬ ሞላችሁ እግዚአብሔር ባዘዘው ትእዛዝ ነው ምድርን ሙሏት አለ እና እግዚአብሔር የተመሰገነ ይሁን ደስ የሚለው ጳውሎስ የተናገረው ደግሞ በኤፌሶን 5 ላይ ለሴትም ለወንድም ሊያደርጉ የተገባውን ከተናገረ በኋላ ምን አለ ይሄንን ስለምስጥር ነግራችኋለሁ ብሎ ወንድ የቤት ራስ እንደሆነ ቤተክርስቲያን ደግሞ ማነው ክርስቶስ ደግሞ የቤተክርስቲያን ራስ ነው ብለዋልና ትዳርን ያስቀመጠልን በክርስቶስና በቤተክርስቲያን አድርጎ ነው ተምሳሌት የሰጠውና ይሄ ትልቅ በረከት ነው እግዚአብሔር የተመሰገነ ይሁን እና ምንድነው በትዳር ውስጥ ሰዎች ሲጋቡ የእግዚአብሔርን መለኮታዊ የሆነ ማንነት የሚገለጥበት ትልቅ መድረክ ነው ትልቅ ተቋም ነው እግዚአብሔር ይመስገን ዛሬ ምናልባት ብዙዎች ትዳርን ሲያስቡ መሰረቱን የተለያየ ነገር ሊያስቀምጡ ይችላሉ ትዳር በቃ ዝም ብሎ ትዳር ሆኖ ይቀራል ግን ሚስጥር ያለው ነገር ነው በእግዚአብሔር የተቋቋመ ነውና በጣም ተጠቃሚ ይሆናሉ ሰዎች ቢያገቡ ባያገቡ የሚለው ነገር እሱን ስናነሳ ለምንድነው ማያገቡት የሚለውን ጥያቄ መነሻቸው ምንድነው ለምንድነው ያንን ሊናገሩ የቻሉበት ምክንያት የሚለውን ነገር ታሳቢ ብናረግ ደስ ይለኛል በርግጥ ሳያገቡ እንደነ ጳውሎስ በጸጋ በእግዚአብሔር ጸጋ የሚቀመጡ እግዚአብሔር እንደዛ ሆነው እንዲቆዩ የረዳቸው ሰዎች እንዳሉ አምናለሁ ግን እንዲሁ ከተለያየ ምክንያት የተነሳ ባላገባ ይሻለኛል ተብሎ የተባለበት ምክንያት ምንድነው ባለፈው አንድ ኢንተርቪው ላይ ነበርኩና የምትጠይቀኝ ሰው አንድ ነገር ተናገረች ምን አለች አንዲት በጣም የተማረች ጓደኛ አለችኝ እና ይቺ ሰው ዳኛ ናት እና ብዙ የፍቺ ኬዞች ይመጣሉና ብዙውን ኬዝ ታያለች አለች እና ከዛ የተነሳ እንደ ሰው አግብቶ እንደሚፋታ ከሆነ ምን ያረግልኛል ብላ ገንዘብ ያላት ናት አለች ስትነግረኝ የተማረች ናት ግን እድሜዋ ከፍ ብሏል እስካሁን ድረስ አላገባችም እና ያላገባችበት ምክንያት እነዛ የፍቺ ኬዞችን እያየች እየሰራች ቢቀርብኝስ የሚል ነገር አምሮዋ ውስጥ ተቀርጿል ማለት ነው እና ምናልባት እንዲህ አይነት ምክንያት ይሆን
ባላገባስ ተብሎ የተባለበት ምክንያት የሰዎች ትዳር ምሳሌ ሳይሆን ቀርቶ ይሆን? እና መነሻ አለው። ግን አንድ ነገር የምናገረው አስረግጬ ትዳር ከእግዚአብሔር የተሰጠ በረከት ነውና ምክንያታቸው እንዲህ አይነት ከሆነ እዛ ጋር ፍቺ ስላለ እነሱ ጋር ፍቺ ይመጣል ብለው የፈሩበት ምክንያት ካለ ትዳር እንዲህ ነው እንደሚቀርብኝ ብለው ያሉት ካለ በሰዎች ስተት ትዳራቸውን ባያቆሙ ላለማግባት ባይወስኑ ብዬላለሁኝ። ምክንያቱም በረከት ስላለበት። አሜን። አመሰግናለሁ። እሺ ተምሳሌት ብለሽ የምትዩ ትዳር ቤተሰብ ምን አይነት ነው ብለሽ ትያለሽ? ለሌላው ሊሆን የሚችል ምሳሌ ይሄን ቢከተል ብለሽ የምትዩ? እንግዲህ ተምሳሌት ብዬ የምገምታቸው በትዳር ውስጥ ብዙ ነገሮች አሉ። ኑሯቸው ይመሰክራል፣ ፍሬያቸው ይመሰክራል። እግዚአብሔር በቃሉ በትዳር ውስጥ እንድንኖርበት የተናገረውን ነገር የሚፈጽሙ ሰዎች ናቸው። ለኔ ተምሳሌ ታሪክ የምወስደው አምሹር ሁሉም ሰው ይሄንን ያለ ምሳሌ መከባበር ያለበትን ትዳር ስንመለከት ብዙ ጊዜ እንደው ይሄ ነው ትዳር ብለን የምንላቸው ብዙ አሉ። እርስ በርሳቸው ሲነጋገሩ ቁጣቸውን አብርደው ትዳራቸውን ለመገንባት ያላቸው ነገር ለመኖር የሚጥሩ ሰዎች በትዳራቸው መካከል በጣም ጎልተው ይወጣሉ፣ ይታያሉ። እና ብዙ ሰው የሚቀናበት ትዳር ነው። የኔስ ትዳር እንዲህ በሆነልኝ የምንላቸው የእግዚአብሔርን ትእዛዝ ተቀብለው በትዳራቸው ውስጥ የሚኖሩ ሰዎች እንደነዛ አይነት ሰዎች ናቸው ተምሳሌት የሚባሉት። መከባበር ያለበት፣ መነጋገር ያለበት፣ ቃል ኪዳንን የሚያከብሩ ሬጋርድለስ የትኛውም ነገር ትዳራቸውን ለፍቺ እንዳይዳርግ የሚከልሉ ሰዎች፣ የሚጠብቁ ሰዎች፣ በይቅርታ የሚመላለሱ ሰዎች፣ በትዳራቸው ውስጥ ዝቅታ የሚያሳዩ፣ ትህትና የሚያሳዩ፣ በትዕግስት መኖር የሚችሉ፣ የሚያዳምጡ ትዳራቸው በቃ በደንብ ይገለጣል፣ ይታያል። እና ጤናማ የሆነ ትዳር እንዲኖሩ ከሚያደርጓቸው የተለያዩ አሁን የገለጽኳቸው ከዚህም በላይ ናቸው ተገልጠው ስለሚወጡ ተምሳሌትነታቸው ጎልቶ ይታያል ማለት ነውና ትዳር ብዙ ጊዜ ላለው ባለፈውም ኢንተርቪው ላይ የመሞቻ ቦታ ነው ብያልኩኝ። ያ ማለት ምንድነው? እኔነት የሚሞትበት ቦታ፣ ያንን የሚያሳዩ ለትዳር አጋራቸው ለመኖር ራሳቸውን የሚያስቀምጡ የትዳር አጋሮች ተምሳሌነታቸው በጣም ከፍ ብሎ ነው የሚታየው። እና ይሄን ካልኩ መጽሐፌ ላይ ደግሞ ብዙ የተጻፈ አለ። ሲላል በጣም አመሰግናለሁ። እስኪ እናንተ ሀገር ወደ ምዕራባውያኑ ሀገር ፍቺ ብዙ ጊዜ እንደ ቀላል ነገር ነው የሚወሰደው። ይሄ የፍቺ ሁኔታ ደግሞ ወደ አፍሪካም ወደ ኢትዮጵያም ወደኛም የሆነ እየመጣ ነው። ያ ነገር እንደ ቀላል እየተወሰደ ነው። በፊት ከባድ ነበር ፍቺ ማሰብ ራሱ በጣም በቃ ከባድ የሆነ ነገር ካልገጠማቸው በስተቀር ባልና ሚስት ያን ነገር አያስቡትም። አሁን ግን እንደ ቀላል ነገር እየተለመደ ነው ወደኛም ሀገርና በዚህ ጉዳይ ላይ እስኪ ምን ትያለሽ? እንደ መጽሐፍ ቅዱስም ሐሳብ እግዚአብሔር ፍቺን እጠላለሁ ብሎ ተናግሯል። ፍቺ በእግዚአብሔር ቃል ስናየው በፍጹም የማይወደድ የማይፈለግ እግዚአብሔርም እጠላለሁ ብሎ የተናገረው ነገር ነው። በዚህ በዓለማችን ፍቺ በጣም ቀሏል። እንኳንስ እና አይደለም በጌታ የሌሉት አይደለም በጌታ ውስጥ እንኳን ሆነን ለመፋታት ወይም ደግሞ ፍቺ የቀለለበት ዘመን ነው ያለው። መነሻው ምንድነው? አሁንም መልሼ ማመጣው ምንድነው? እግዚአብሔር በቃሉ በትዳር ውስጥ እንድንኖር የነገረንን ነገር ለመኖር ካለመቻላችን ምክንያት የተነሳ ነው። የኛን ካራክተር የኛን ማንነት ስጋችን ገኖ ከመታየቱ እርግጥ በጣም ከባድ የሆነ ነገር ውስጥ የሚያልፉ ሰዎች አሉ።
ፍቺ ራሱ የተፈቀደበት ምክንያቶች አሉ። ያ ምንድነው? ለምሳሌ አንድ ሰው በዝሙት ቢያስ ቢዘሙት ከትዳሩ ውጪ ቢሄድ የሚለው ነገር የእግዚአብሔር ቃል ውስጥ ተቀምጧል። ግን አሁንም በምህረት ደግሞ እንደገና ያንን ሰው መቀበል ይቻላል። ያንን ሰው ለማቅናት መሞከር ይቻላል። ግን የተደረገው ነገር ልክ ነው ማለት አይደለም፣ ትክክል አይደለም፣ ከእግዚአብሔር ቃል ውጪ ነው። እግዚአብሔር የማይወደው ነገር ነው የተደረገው። በምህረት ግን መቀበል ይቻላል፣ እንደገና መታረቅ ይቻላል፣ እንደገና መስተካከል ይቻላል። ለፍቺ በጣም በትዳር ውስጥ ትንሽ ነው ተብሎ የሚታይ ችግር የለም። ጥቂቷ ነገር እየሰፋች ነው የምትሄደው። ምክንያቱም ጠላትም በዛው መጠን ትዳርን ማፍረስ ስራ ላይ ነው ያለው እና ሰዎች ትዳራቸውን ለመጠበቅ ጋርድ ለማድረግ የሚጠይቃቸው ትዳራቸው የሚጠይቃቸውን ነገር ለማድረግ የተዘጋጁ መሆን አለባቸው። ከቤት አኗኗር ችግርን ግጭትን ከመፍታት አኳያ እንዴት እንደሚፈቱበት የእግዚአብሔር ቃል ይናገራል። ያፈቀረ ሰው ምንድነው? ክርስቶስ ኢየሱስ እኛን እንዴት ነው ከነበደላችን እያለን ነው የወደደን አይደለም እንዴ? አስቸጋሪ ኃጢአተኛ በነበርንበት ጊዜ አይቶ ወደ ራሱ ወደ እግዚአብሔር አስጠጋን። ስለዚህ በትዳር ውስጥም እንደዚሁ አፍቅሮ ያገባ ሰው የፍቅር ካራክተር ምን እንደሆነ እናውቃለን። የሚታገስ ነው፣ ይቅር የሚል ነው፣ የራሱን የማይፈልግ ነው፣ ታራቂ ነው የሚለው እና ያንን ለማድረግ ከመቸገራችን ምክንያት የተነሳ ጫፍ ነን ያለነው። በቃ አንድ ችግር ሲመጣ የሚታየን የመጨረሻ ኦፕሽን አሁን በቃ መተው መለያየት ነው የሚል ነገር ነው የምናስቀድመውና ወደ ራሳችን ማየት ብንጀምር ፍቺን መቀነስ ይቻላል። እግዚአብሔር ያለውን ለማድረግ ብንሞክር ፍቺን መቀነስ ይቻላል እና ያለ መኖር ነው በቃ እንደ እግዚአብሔር ቃል ያለ መኖር ምክንያት ነው ትንሹ ነገር ትዳራችን እንዲበትን የምንሰጠውና ምክንያቶቹን ስንመለከት ያብዛኛው ግጭታቸውን መፍታት ከስላቃታቸው የሚለያዩ ናቸው። እንዳለ ሆኖ ከባዱ ማለት ነው ብዙ ነገሮች አሉ በትዳር መካከል። ሳማክርም የገጠመኝ ብዙ ነገር አለ። እኔ ራሴ የተፈተንኩበት እንዴት ከእንዲህ አይነት ሰው ጋር አብሮ እቺ ሴት ልትኖር ቻለች የሚል ጥያቄ የጠየቅኩበት እና በችግር ውስጥ ግን ግጭቶች ሁሉ መፈታት የሚችሉ ናቸው። ከዚህ በፊት በክፍል አንድ ላይ እንደተነጋገር ነው ያንን አሟልተን የምንቀመጥ ከሆነ የምንሰራበት ከሆነ ለመነጋገር ፈቃደኛ ለማዳመጥ ፈቃደኛ ራስን ለመስጠት ፈቃደኛ ከሆን በእውነት ወደ ፍቺ ሰዎች አይሄዱም እና በዓለማችን ያለው ነገር በጣም አስደንጋጭ ነው። ወደ አፍሪካም ወደ ሀገራችንም በደንብ ገብቷል እና ጥንቃቄ እናድርግ ወገኖቼ። በፍቺ ተጠቃሚ ሰይጣን ብቻ ነው። የፈለገውን ያክል ያው ሰዎች በተለያየ መንገድ ተጋጭተው ቢለያዩም ባለፈው በአንድ ኢንተርቪው ላይ ስናገር ነበረ እግዚአብሔር አንድ ያደረገው ያጣበቀው ነገር ተመልሶ ሲለያይ ብዙ ጉዳት አለ። አንድ ምሳሌ ሰጥ ነበር። አንድ ወረቀትና አንድን ወረቀት በግሉ ወይም በሙጫ አጣብቀን እንለያየው ብለን ስንል ምንድነው የሚሆነው? ከዚህ ያኛውን ይቀዳል፣ ከዚህ ያኛውን ይቀዳል። the same thing ጋብቻ ሰው አንድ ሆኖ ተጣምሮ በሚለያይበት ጊዜ ደስተኛ የሆኑ እንዳይመስለን በፍጹም። አንድ የተጎዳ ነገር አለ። ስነ ልቦና ይጎዳል፣ ስሜት ይጎዳል እና መለያየት በራሱ የሚበጭቀው ነገር አለ፣ ጠባሳ አለው። ልጆች ካሉ ደግሞ በጣም ብዙ ነገር ነው የሚሆነው። በጣም ብዙ ነገር በስነ ልቦናቸው ላይ በስሜታቸው ላይ የሚያመጣው ጉዳት ይሄ ነው የሚባል አይደለም። በኢቭን በተጋብተው በተለያዩት ላይ እና ቀላል ነገር አይደለም እና ይሄን የከበረ ጋብቻ ለፍቺ ባናንደረድረው ይልቅ የሚያስፈልገውን ጥንቃቄ አድርገን ትዳራችንን ዋጋ እየከፈልን ብንጠብቅ ጥቅሙ ብዙ ነው እና ፍቺ የሚያመጣ ጉዳት በጣም ከባድ ነውና እንግዲህ ምናልባት በተለያየ ግጭት ውስጥ ያሉ ሰዎች ይሄንን ሲሰሙ መለስ ብለው የትዳር ጓደኛ ሳይሆን ራሳቸው እንዲመለከቱ ምንድነው እኔ ጋር ያለው ምንድነው እኔ ጋር የጎደለው ነገር ብለው ቢጠይቁ እግዚአብሔር በእውነት መፍትሄ ይሰጣል።
እና አንዲት ልጅ በጣም በብዙ ነገር የምታልፍ ልጅ ናትና ትዳሯ ሊበተን በቃ መጨረሻ ላይ እየደረሰች ናት። እና ጥፋተኛ የምታረገው ባለቤቷ ነው ሁሉ ጊዜ የምትወቅሰው። 16 ዓመት ተጋብተዋል። 10 ዓመት መኝታ የለዩ ሰዎች ናቸውና በቃኝ ብላ ያለችበት የራሷ ኬዝ ነበራት። እና የመጀመሪያ ቀን ምንድነው እሱ ያማከርኳት እስቲ ወደ ራስ መመልከት የሚለው ነገር ብታደርጊ መጀመሪያ ምንድነው በእና አንቺ ያልኩ በእውነት 4 ሴሽን አልሞላም ከ10 ዓመት በኋላ የራሷን ችግር አይታ ለካ እኔም ጋር ችግር አለ እጄን ወደሱ ነው የጠቆምኩት ለካ እኔም ጋር ይሄ አለ ብላ እግዚአብሔር ያንን እንድታይ ጌታ ረዳትና ራሷን ተመልሳ ወደ መኝታ ቤቷ የገባችው እና ከፍቻ አዳነች ራሷን ማለት ነው። በቃ ጨርሳ። ስለዚህ ወገኖቼ ምናልባት ጫፍ ላይ ያላችሁ ሰዎች እኔ ይሄንን ትዳር መቀጠል አልችልም የሚሉ ሰዎች እስቲ ራሳችሁን ይሁ እስቲ መጀመሪያ ከኔ በሉና ከዛ በኋላ የሚሆነውን እግዚአብሔር እሱ ያሳያቸዋልና እንዲጠነቀቁ አደራላለሁ። እንግዲህ ይሄ ፍቺ ብዙ ጊዜ ቤተክርስቲያን መሰራበት ነገርም ሊሆን ይችላል። ለምን አንዴ ሰዎች ከተጋቡ በኋላ ተከታታይ የጋብቻ ትምህርት አይሰጥም። ብዙ ቤተክርስቲያን ውስጥ ቢሰጥም ደግሞ በቂ ላይሆን ይችላል። እና ትዳራቸውን ጠብቀው እንዲኖሩ ልጆቻቸውን እንዴት እንደሚመሩ እንዴት እንደሚያሳድጉ እና ይሄንን ትምህርት ቤተክርስቲያን እንዴት አርጋ ታስተምርታለሽ? ማስተማር በጣም በጣም አስፈላጊ ነው። የቤተክርስቲያንም ኃላፊነት ነው። ባለቤት የሚናገረው ነገር አለ። ወንጌልና የትዳር ትምህርት እኩል አንድ ላይ መሄድ አለበት ይላል። ምክንያቱም ሁሉ ጊዜ እንከን አያጣውም ትዳር የመማሪያ ቦታ ነው መመረቂያ የሌለው ይያልኩት ለዚህ ነው። ሁሉ ጊዜ አዲስ ነገር ይከሰታል። ሁሉ ጊዜ አዲስ ነገር አለውና እግዚአብሔር የተመሰገነ ይሁን። ቤተክርስቲያን በዚህ ብትተጋ እኩል 40 ዓመት የኖረው ሰውም ትምህርት ያስፈልገዋል። እንደገና ኑሮውን እንዲመለከት የሚያደርግ ይሄ አይ ኦፕነር የሚሉት አይን ከፋች የሆነ ትምህርቶች እዛ በሚሰጡበት ጊዜ እያሻሻሉ መሄድ የሚገባቸው ነገር እንኳን የቆዩ ባለ ትዳሮች ሊያገኙበት ይችላሉ። እና ቅድመ ጋብቻ ላይም ሰዎች ከተጋቡ በኋላም እንደገናም ደግሞ ለብዙ ዘመን አብረው የኖሩ ሰዎችም ይሄንን ትምህርት ከቤተክርስቲያን ቢያገኙ በቃ በጣም አትኩሮት ተሰጥቶት ቢሰጥ በጣም በጣም መልካም ነው ብዬ ነው የምለውና አብያተ ክርስቲያናት በዚህ ነገር ቢተጉ በቃ በደንብ ተወስኖ ባጀት አግኝቶ አስፈላጊውን እቅድ ወጥቶለት ትምህርቱን ቢሰጡ መልካም ነው ይላል ብላለሁኝ። መጽሐፌ ውስጥም የሆነ ነገር ስለዛ ጽፌያለሁ። በጣም ደስ ይላል። እሺ አመሰግናለሁ። እስኪ ከመገዛትና ከመውደድ የቱ ይበልጣል ትያለሽ? የቱ ይከብዳል ትያለሽ? ብዙ ጊዜ የምናገረው ነገር ነው። ብዙ ጊዜ መገዛት የሚለው ነገር ሴቶችን ሚስቶችን በጣም የሚያስቆጣ ነገር ነው። በጣም በቃ እንደ ባርነት ተደርጎ የሚቆጠርበት ጊዜ አለ። ግን የሚገርመው ነገር የእግዚአብሔር ቃል ቀደም እንደተናገርኩት ኤፌሶን ውስጥ የተናገረው ቃል አለ እና ለባሎች የተሰጠው ትእዛዝ እኔ በጣም ከባድ ነው የምለው። ምክንያቱም ክርስቶስ ኢየሱስን ራሱን ስንመለከት የወደደና ወዳደድ ፍቅሩን ስንመለከት በጣም የሰው አእምሮ ሊገምተው ከሚችለው በላይ ነው። ጠላቱን ነው የወደደው እኮ በቃ ኃጢአትን ያደረገ ከገነት ያወጣው ያንን በደለኛውን ሰው እንደገና በክርስቶስ ኢየሱስ የታረቀበት ፍቅር የሚገርም ነው። ምንም ነገር አላገኘብንም። ስለዚህ እንግዲህ በጮኝነት ጊዜ በእንዴት አይነት ፍቅር ተጋግሎ የተገባ ሰው ትዳር ውስጥ ገብቶ ያንን ፍቅር መተው ማለት በጣም ከባድ ነው የሚሆነውና መውደድ ማፍቀር የሚለው ነገር ዋጋ የሚያስከፍል ነው። እንዴት ነው ስንል ያለምንም ቅድመ ሁኔታ ነው። ያለምንም ቅድመ ሁኔታ ነው የሚወደደው ፍቅር የሚለው ትክክለኛ ትርጓሜውን ስንመለከትና ባል
ክርስቶስ ኢየሱስ ቤተክርስቲያን እንደወደዳት ባሎች ወይ ሚስቶቻችሁን እንዲሁ እንደራሳችሁ ውደዱ ነው ያለው። ይቻላል ወይ? በጌታ ጸጋ ይቻላል። እግዚአብሔር የተመሰገነ ይሁን። እና ከባድ የሆነ ትእዛዝ የተሰጠው ለባሎች ነው። ስለዚህ የተፈቀረች ደግሞ ሴት በባርነት አይደለም እኮ የምትገዛው። ራሷ ወዳ ፈቅዳ ላፈቀራት ትሰጣለች ማለት ነው። በቃ ትሰጣለች። እግዚአብሔር የተመሰገነ ይሁን። እና የፍቅርን ባህሪ ስንመለከት አንደኛ ቆሮንቶስ 13 ከ4 እስከ 7 እንደሚለን ፍቅር ይታገሳል ማለት ነው። ተመልከች እንግዲህ ያፈቀረ ባል ሚስቱን በየትኛውም ሁኔታ ውስጥ ያለ ቅድመ ሁኔታ ይታገሳታል። ትግስት አለው ማለት ነው። አታጠፋም ማለት አይደለም እኮ አታበላሽም ማለት አይደለም። ግን በዛ ሁሉ ውስጥ ይሄ ቅድመ ሁኔታ የማይጠይቅ ፍቅሩ በትግስት እንዲያት ያደርጋል። ይሄ ታዲያ ከባድ አይደለም እንዴ? በጣም እኮ ከባድ ነው። እሱ ብቻ አይደለም ቸርነትን ደግሞ ያደርጋል ነው የሚለው። የፍቅር ባህሪው ይሄ ነው። በቃ ባህሪው ይሄ ነው። እንዲህ ነው የሚገልጸው። ቸርነት ሁልጊዜ ቸር የሆነ ነው። እሷን የምትደሰትበትን ነገር ለማድረግ የማይቆጠብ ሰው ነው ማለት ነው። እንዲህ አይነት መወደድ የተወደደች ሚስት ራሷን የማሰጥበት ምን ምክንያት አለው? እና ሴቶች መገዛት የሚለው ነገር እናንተ ወይም እንደሚባለው የባርነት አይነት መገዛት ሳይሆን ወደን የምንሰጥበት ነው። ለምን? ባሎች እንደዛ ከመወደዳቸው የተነሳ። ሌላው የፍቅር ምንድነው? እሱ በሌላው መገለጫ አይቀናም ይላል። ቀናተኛ ሰው ምንድነው የሚያደርገው? በቤት ውስጥ በቃ ሲበጠብጥ ወይም ስትበጠብጥ ነው የምትውለው። ያላረገችውንም እያሰበ ሲቀና፣ ከቀናት የተነሳ ደግሞ የሚከተሉ ዱላዎች ምንም ጭቅጭቅም አለ። ግን ይሄ ያፈቀረ ባል እንደ ክርስቶስ ኢየሱስ ቤተክርስቲያን እንደወደደ ሚስቱን የሚወድ ሰው አይቀናም። አይቀናም። ምን አይነት ነፃነት በሷ ዘንድ እንደሚገኝ ወቂ እንግዲህ እግዚአብሔር ይመስገን። ሌላው የማይመካ ነው ይላል፣ አይታበይም ይላል፣ የማይገባውን ደግሞ አያደርግም። ያፈቀረ ባል በሚስቱ ላይ የማይገባውን ነገር የሚያደርግ አይደለም። ፍቅር ይሄን እንዲህ ሆኖ ነው የሚገለጠው። የራሱንም አይፈልግም ይላል። ይሄ ማለት ምንድነው? ቅድም የመሞቻ ቦታ ነው ብያለሁ አይደለም? የኔነት የሌለው የራሱን የማይፈልግ ሰው ለሚስቱ በዚህ ባህሪ በዚህ ፍቅር ባህሪ የሚገለጥ ሰው ሚስት ትገዛለች፣ ራሷን ትሰጣለች ማለት ነው። መገዛት እግዚአብሔር ይመስገን። ሌላው አይበሳጭም። ብስጩ ሰው ቤት ውስጥ ስንት ነገር እንደሚያበላሽ ማወቅ እንችላለን። ያለ በደልን አይቆጥርም ይላል። እግዚአብሔር ይመስገን። ከእውነት ጋር ደስ ይለዋል፣ ስላመጻ ደስ አይለውም ይላል። ሁሉን ይታገሳል ይላል። እግዚአብሔር ይመስገን። ሁሉንም ያምናል፣ ሁሉን ተስፋ ያደርጋል። ስለዚህ እኔ የወንዱ ትእዛዝ በጣም ከባድ ነው የምለው። ይሄን ሁሉ ባህሪ ነው ለሚስቱ የሚያሳየው ማለት ነው። ሚስትም በእርግጥ በዚህ ባህሪ መገለጥ አለባት። ግን ትእዛዙን ስንመለከት ከመገዛት ይልቅ ማፍቀር በጣም ከባድ ነው። ምሳሌ 31 ላይ ስለዛች ሴት ያወራል አይደል? መልካም ሚስት እግዚአብሔር የምትፈራ ስለሚለው ያወራልና እዛ ላይ አሁን አንተ ስታነሽ እንትን ያልኩት ያሰብኩትና ዘመኗን ሁሉ መልካም ታደርግለታለች የሚል ቃል አለ እዛ ውስጥ። ይሄ ለሚስት እንዴት ነው የምታዩ? አይከብድም? ዘመን ሙሉ ማድረግ የሆነ አንዳንዴ እኮ የሚፈጠር ነገር አለ በመካከላቸው። ከዛ አንፃር እንዴት ነው የምታዩ? የባሉም እኮ አሁን ቀድሜ የገለጥኩት ላይ ቢገለጥ ብዙ ነገር አለ። እንዲህም ሆኖ የሰው ባህሪ ችግር ስላለ የሚገለጡ ነገሮች አሉ። መነሻችን ላይ ስናወራ ትዳር አልጋ ባልጋ አይደለም ብለናል። በዛ ሁሉ ውስጥ ነው እኮ ይሄ የሚፈጸመው። እኛ በደለኞች ነን፣ ክርስቶስ የወደደን the same thing። እቺ ሴትየው ስትበጠብጥ ብትውል ይሄ ሰው ግን የሚያፈቅራት አፈቃቀር የተለየ ነው ማለት ነው። ግን ደግሞ ይመለሳሉ። እንዲህ አይነት ባህሪ ሰውን ይመልሳል እኮ። በቃ ትህትና ያለበት ይሄን አሁን ቅድም የዘረዘርነው የፍቅር ባህሪ ያለበት ሰው እኮ ትቆጭና ትበርጃለሽ እኮ፣ ትመለሻለሽ እኮ። በቃ ራስሽን ታይበታለሽ። ለምን ይሄን ላርኮሽ ትጸጸቻለሽ፣ ይቅርታም ትጠይቂያለሽ። same thing እቺ ምሳሌ 31 ላይ ያለችው ሴት ዘመኗን ሁሉ እንዲህ ልትሆን የቻለችበት ምክንያት የሆነ ነገር አለ በባሏ። ያ ማለት ደግሞ አሁንም ችግር የለም ለማለት ሳይሆን እየጣሩ እየኖሩ ለመሄድ የሚሞክሩ ሰዎች ናቸውና ድርሻቸውን እየተወጡ ነው።
እቺ ሴት ድርሻዋን እየተወጣች እና ዘመኗን ሙሉ ቀና ነገር ለማድረግ እንዴ ባሏ ሲወጣ እኮ በአደባባይ ሞገስ እኮ ይገለጣል በቃ እና ባለፈው የጠየቅሽ ምሳሌነት ያለው ትዳር ምን ይመስላል ስትይ ተመልከቻ አደባባይ ላይ እሱ በሞገስ ተገለጠ ለሷም እንደዛ ነው እና የቱንም ያክል ችግር ቢኖር በዚህ መመሪያ መሰረት ራሳቸው እንደገና እያስገቡ እያስተካከሉ የሚወጡ ናቸውና በጣም ለመናገር የምፈልገው ሰው የየድርሻውን መስራት ከቻለ ትዳር ብዙ ውስብስብ ነገር ውስጥ ቢገባም ይወጣል እግዚአብሔር ይመስገንና ድርሻችንን እንወጣ አመሰግናለሁ የመጨረሻ እንግዲህ ጥያቄዎችን ጨርሻቸዋለሁ መታስተላልፊው መልእክት ለአዲስ ተጋቢዎች እንዲሁም ደግሞ የተወሰነ ነካክተሽዋል ለትዳር ውስጥ ላሉትም ነካክተሽዋል የተወሰነ አጠር አድርገሽ የመጨረሻ ጥያቄ ነው ይሄ እግዚአብሔር ይመስገን እንግዲህ አውቀው እንዲገቡ የሚያስፈልገው አንዳንድ ነጥቦችን እዚች ላይ ለመጻፍ ሞክሬያለሁኝ በጣም ጥቂት ነው ግን ብዙ ጊዜ ሰዎች ከመጋባታቸው በፊት የሚያስቀምጧቸው የራሳቸው የሆኑ ነገሮች አሉ የሚጠብቁት ትዳር ውስጥ ብገባ ላይፍ ፐርፌክት ይሆናል የሚሉ ሰዎች አሉ ሌላም ነገሮች እኔ በመጀመሪያ ደረጃ ከመጋባታቸው በፊት ትዳር በጣም ክቡር እንደሆነ ቢያውቁ አይሽ ያከበርሽው ነገር እንዴት እንደምትይጂ ታውቂያለሽ አንስቻው ላንቺ ዳይመንድ ስጦታ በሰጥሽ እንደማንኛውም አርቲፊሻል ጌጥ የትም ቦታ ታስቀምጩ በትሽውል ጊዜ በላይሽ ላይ ቢሆን አለዛ ደግሞ የከበረ ቦታ ፈልገሽ ነው የምታስቀምጩ ቁልፍ ያለበት ቦታ የማይጠፋበት ቦታ ደህና ቦታ ይቀመጣል እና ይሄ ስጦታ ነው ከእግዚአብሔር የተሰጠ ስጦታ ነው እንደገና ደግሞ እግዚአብሔርም ያቋቋመው ስለሆነ በመጀመሪያ ሰው ትዳር ክቡር እንደሆነ አውቆ ቢገባ እንዴት እንደሚይዘው ጥንቃቄ ለማድረግ ይችላል ማለት ነው ሁለተኛ ቅድመ ጋብቻ ትምህርት ቢወስዱ ያንን ወሰዱ ማለት ትዳሩ ሲገቡ ሁሉ ነገር ቀላል ይሆናል ማለት አይደለም ግን ዕውቀት ጥሩ ነው እና እዛ ውስጥ በሚገባበት ጊዜ ለሚያጋጥሟቸው ነገር ያ የተማሩት ትምህርት ምናልባት እንደየመዘዙ ይሄን ተመሪያለሁ በዚህ ጊዜ ይሄን ማድረግ አለብኝ ብለው አቅጣጫ የሚያስይዛቸው ስለሆነ ትምህርትን ቅድመ ትምህርት ቢወስዱ ጥሩ ነው ላለው ፍጹም ሰው እንዳይጠብቁ ብዙ ጊዜ በቃ ፍጹም ሰው ነው የምንጠብቀው በትዳራችን ውስጥ በቃ ፍጹም ሰው የለም ለምን ሁሉም የራሱ ድክመት ስላለው ሁለት ደካሞች የሚገቡበት ቦታ እንደሆነ ቢያውቁ በእግዚአብሔር ምሕረት ግን ኑሯቸውን በእግዚአብሔር ቃል ያቀኑ የሚኖሩበት ጉዞ እንደሆነ እንዲያውቁ ፈልጋለሁ ሌላ ቃል ኪዳን የሚጠበቅበት ስፍራ ነው እንደው ገብቶ የሚፈርስ ኮንትራት አይደለም ቃል ኪዳን ነው የሚገቡት በህዝብና በእግዚአብሔር ፊትና ለርስ በርሳቸው ቃል ኪዳን ስለሆነ ቃል ኪዳንን እየተጠበቀ እስከ ሞት ነው የሚለው ትዳር መሀል ላይ አይቆምም ህይወት ሲያልፍ ብቻ የሚያቆም ነገር እንደሆነ አውቀው ቢገቡ ሌላው እንክብካቤ የሚፈልግ ነገር ነው ልክ አትክልት ተክለሽ ብልሽ እንደማታዩ ከተውሹ እንደሚደርቅ እንደዛው ትዳርም የሚያስፈልገውን እንክብካቤ የሚሰጥበት ቅድመ ሁኔታ ያስፈልግም እንዲ ከሆንሽልኝ እንዲ ከሆንክልኝ እንዲያረግልሃለሁ የማይባልበት ቦታ ነው ቅድመ ሁኔታ የለውም እርስ በርስ የሚገላገሉበት ነው የሚፈቃቀሩበት ቦታ ነው ይቅርታ የሚቀባበሉበት ጉዞ እንደሆነ አውቀው ቢገቡ መልካም ይሆናል መጽሐፍ እንዳስመረቅሽ ሰምቻለሁና ስለ መጽሐፉና ስለነበረው ጊዜ እስኪ ለተመልካች ብትናገሪ እግዚአብሔር ይመስገን እንግዲህ እግዚአብሔር ረድቶኝ ይሄንን መጽሐፍ በትዳር ውስጥ እንዴት እንኑር የሚለውን በዚህ ርዕስ የተጻፈውን መጽሐፍ በጉዲና ቱምሳ ሁለገብ ትሬኒንግ ሴንተር በመጋቢት 13 ቅዳሜ ቀን 2017 በጥሩ ሁኔታ ሆኖ ተመርቋል ምናልባት መጽሐፉን የሚፈልጉ ሰዎች ካሉ በመካነ ኢየሱስ ቤተክርስቲያን የመጽሐፍት መደብሮች ውስጥ ሊያገኟቸው ይችላሉ ገዝተው ተጠቃሚ የሆኑ አንዳንድ ለትውልድ የሚጠቅም ጠቃሚ የሆነ ትዳርን እንዴት መያዝ እንዳለ
የሚጠቁም ትምህርት አዘል የሆነ መጽሐፍ ነው። ገዝታችሁ ተጠቀሙ። ለጓደኞቻችሁ ለሚሰሟችሁ ሰዎች ገዝታችሁ ደግሞ በስጦታ መልክ እንድትሰጡ እጋብዛችኋለሁ። በመጽሐፌ ምረቃ ላይ በመጋቢት 13 2017 ቅዳሜ ቀን መታችሁ የተካፈላችሁ ያገለገላችሁ ስለ መጽሐፌም ደግሞ እንደዚሁ አስተያየታችሁን የሰጣችሁኝ ሁላችሁንም በጌታ በኢየሱስ ክርስቶስ ስም አመሰግናችኋለሁ። እግዚአብሔር ያክብርልኝ ለማለት ፈልጋለሁ በዚህ ሰዓት። አሜን። በጣም አመሰግናለሁ ወይዘሮ ሂሩት እዚህ ስቱዲዮ ተገኝተሽ ጊዜሽን ሰጥተሽኝ በጣም ጠባብ ጊዜ እንደነበረሽ አውቃለሁ፣ ግን ፈቃደኛ ሆነሽ እዚህ ጊዜሽን ሰጥተሽ ስላካፈልሽን የህይወት ተሞክሮ ስለመከርሽን በጣም ነው ማመሰግነው። እኔም እንደዚሁ በጣም አድርጌ አመሰግናለሁ። በዚህ ቦታ እድል ሰጣችሁኝ ደግሞ ኢንተርቪው ስላደረጋችሁኝ የውስጥ የሆነው ነገር እንዳወጣ ምክንያት ስለሆናችሁ እግዚአብሔር ይባርካችሁ ላለው ጄኤምኤም ቴሌቪዥንም እንደዚሁ አመሰግናለሁ። ተመልካቾቻችን ከወይዘሮ ሂሩት ዳንኤል ጋር ያደረግነው ቆይታ በዚህ አብቅቷል። ጥሩ ትምህርት እንደወሰዳችሁ እንደተጠቀማችሁ ተስፋ አደርጋለሁ። ሳምንት ደግሞ በቤታሾው ፕሮግራማችን ሌላ እንግዳ ይዤላችሁ ቀርባለሁ። እስከዛው ሰላም ቆዩ።